1923 ዓመተ ምህረት ሀገራችን ኢትዮጵያ የንግስተ ነገስት ዘውዲቱ መሞት ተከትሎ አዲስ ንጉስ ለመሾም ሽርጉድ እያለች ነው። የመዲናዋ አውራ ጎዳናዎችና አደባባዮች የአዲሱን ንጉሰ ነገስት ሥርዓተ ዘውድ ለመታደም በመጡ እንግዶች ተጥለቅልቀዋል። ከ1909 እስከ 1921 ዓመተ ምህረት ሀገራቸውን በእንደራሴነት ኋላም የንግስና ማዕረግ ተጨምሮላቸው ሲያገለግሉ የቆዩት ግርማዊ ቀዳማዊ ኃይለ ሥላሴ በ1922 የንግስት ዘውዲቱ ሞት ተከትሎ ጥቅምት 15 1923 ዓመተ ምህረት ቀዳማዊ ኃይለ ሥላሴ ንጉሠ ነገሥት ዘኢትዮጵያ ተብለው ዘውድ ጫኑ። ግርማዊ ቀዳማዊ ኃይለ ሥላሴ ንጉስ ተፈሪ መኮንን ተብለው ትላልቅ ድንኳኖች ተጥለው የያወራጃው ገዢዎች መሳፍንቶች የውጭ ሀገር እንደራሴዎችና ህዝብ በተገኘበት ከተሾሙ በኋላ ዘውዳቸውን እንደጫኑ በሰረገላ ሆነው እጅግ በደመቀ አጀብ በቀደመ ስሙ ወደ መካነ ሥላሴ በአሁኑ ወደ መንበረ ጸባዖት ቅድስት ሥላሴ ካቴድራል በመምጣት አስቀደሱ። የዛሬው የእናስተዋውቃችሁ መዳረሻ በአዲስ አበባ 4 ኪሎ መሃል የሚገኘው ታሪኩን ከንጉሠ ነገሥት ቀዳማዊ ኃይለ ሥላሴ ንግስና የሚመዘው የመንበረ ጸባዖት ቅድስት ሥላሴ ካቴድራል ነው። አሁን የምንገኘው በመንበረ ጸባዖት ቅድስት ሥላሴ ካቴድራል ቤተክርስቲያን ውስጥ ነው። እንደሚታወቀው ይህ የመንበረ ጸባዖት ቅድስት ሥላሴ ካቴድራል ቤተክርስቲያን ከሃይማኖታዊ ቦታነት በተጨማሪ የሀገር ቅርስና ታሪካዊ ቦታ መሆኑ ይታወቃል። የቤተክርስቲያኑን ታሪክ እንግዲህ በአጭሩ ለማስረዳት ሞክራለሁ። በካቴድራሉ የታሪክ መጽሐፍ ላይ ተመዝግቦ እንደምናገኘው ይህ የመንበረ ጸባዖት ቅድስት ሥላሴ ካቴድራል የተመሰረተው በግርማዊ ቀዳማዊ አጼ ኃይለ ሥላሴ አማካኝነት መሆኑ ያስረዳል። እሳቸው እንግዲህ ይህንን መንበረ ጸባዖት ቅድስት ሥላሴ ካቴድራል የመሰረቱበት ዓመተ ምህረት እንደ ኢትዮጵያውያን አቆጣጠር በ1924 ዓመተ ምህረት ነው። እንግዲህ እንደሚታወቀው ቤተክርስቲያኑ እንደዚህ በአማረ ሁኔታ ከመሰራቱ በፊት መጀመሪያ የነበረው ዲዛይን አሁን ከምናየው የተለየ ነበረ። ግርማዊ ቀዳማዊ ኃይለ ሥላሴ ታኅሳስ 15 ቀን 1924 ዓመተ ምህረት ከፍተኛ የመንግስት ኃላፊዎች የንጉሳውያን ቤተሰቦች ሊቃውንትና ታላላቅ ታዋቂ ሰዎች የሴት ወይዛዝርት በብዛት በተገኙበት በዕለቱ የክብር እንግዳ በነበሩት የእስክንድሪያው ፓትርያርክ ብፁዕ አቡነ ዮሐንስ 18ኛ ልዩ ጸሎትና ቡራኬ የመንበረ ጸባዖት ቅድስት ሥላሴን መሠረተ ድንጋይ በክብር አስቀምጠዋል። የሕንፃ ቤተ ክርስቲያኑ ሥራ በንጉሱ የቅርብ ክትትል ልዩ መልክ ባለው ዕቅድ 4 ዓመትን ተሰርቶ በመጠናቀቅ ላይ እንዳለ የፋሽስት ጣሊያን ጦር በ1928 ዓመተ ምህረት የበቀል ቁርሾን ለመወጣት በኢትዮጵያ ላይ ዳግም ድንገተኛ ወረራ ፈጸመ። ንጉሱ ያስጀመሩትም ግዙፍ የሕንፃ ቤተ ክርስቲያን ሥራ ተስተጓጎለ። Cependant, des tribus les plus lointaines, les contingents de volontaires arrivent sans cesse faire au roi des rois leurs offres de service. ግዞትን በማይወዱ የጥቁር ህዝቦች የነጻነት ተምሳሌት በሆኑ የቀደሙ አባቶች ከ5 ዓመት የትግል ጉዞ በኋላ ረፍት ያጣው የጣሊያን ጦር ተሸንፎ ከሀገር ወጣ። ንጉሱም በድል አድራጊነት በ1933 ወደ ሀገራቸው ተመለሱ። ከሁለት ዓመት በኋላም የቅድስት ሥላሴ ካቴድራል ሕንጻ ቤተ ክርስቲያን ሥራ በድጋሚ
ተጀመረ። ያንንም እንግዲህ ለመጨረስ በሚሞክሩበት ወቅት እንደሚታወቀው ሀገራችን በፋሺስት ኢጣሊያን ጦር ተወራ ስለነበረ ስራው እንግዲህ ለ5 ዓመት ተቋርጦ ቆይቶ ነበረ። ያም እንግዲህ ከ1928 ዓመተ ምህረት እስከ 1933 ዓመተ ምህረት ሀገራችን ኢትዮጵያ በታላቅ ጦርነት ውስጥ ስለነበረች ስራው ተቋርጦ ከእንደገና ፋሺስት ወራሪ ጣሊያን ተሸንፎ ከወጣ በኋላ እሳቸውም ከውጭ በድል አድራጊነት ከተመለሱ በኋላ ስራው ሊቀጥል ችሏል ማለት ነው። እንግዲህ የሁለተኛው ስራ የቀጠለው ንጉሠ ነገስቱ በ1933 ወደ ኢትዮጵያ ይመጣሉ። 1933 ከመጡ በኋላ በአመቱ ከእንደገና የቀረው ስራ ተጠናቆ በጊዜው የቀራቸው መስኮት በርና አንዳንድ ነገሮችን መቅጠም ስለነበረ ያንን በማስፈጸም ታቦተ ሕጉ ወደ መንበሩ ክብሩ ገብቶ እንደዚሁ የመንበረ ጸባኦት ቅድስት ሥላሴ ተብሎ ለአገልግሎት ብቁ ሆኗል ማለት ነው። እንግዲህ በዛ ወቅት ንጉሠ ነገስቱ በዋናነት ዋና ስራዎችን ሰርተዋል። እንደሚታወቀው በ5 ዓመቱ ጦርነት ውስጥ እልፍ አእላፍ የሆኑ ኢትዮጵያውያን ጀግኖች አርበኞች በየቦታው ወርቀው እንደወደቁ ለሀገራቸው መስዋዕትነት እንደከፈሉ ይታወቃል። ያንን ግንዛቤ ውስጥ በመክተት በሁለተኛም ደግሞ ግራዚያኒ በ1929 ዓመተ ምህረት ብዙ ሰዎችን ፈጅቶ ስለነበረ የነሱንም ታሪክ ግምት ውስጥ በማስገባት ከያሉበት በመሰብሰብ በዚሁ በመንበረ ጸባኦት ቅድስት ሥላሴ ካቴድራል ህንጻ ቤተ ክርስቲያን ውስጥና መካን ውስጥ በአጠቃላይ ግቢ ውስጥ አጽማቸው በክብር እንዲያርፍ አድርገው በቤተ ክርስቲያን ውስጥ የምንመለከታቸውን ወደ 6 የሚሆኑ ሰንደቅ ዓላማዎች አሉ። እስከነ ኒሻናቸው የክብር ኒሻን ጨምሮ እዚሁ ቤተ ክርስቲያን ላይ በመስቀልና በማንጠልጠል ለነሱ መታሰቢያ እንዲሆን አድርገዋል። ዳሴ ቤቱም ጥር 7 ቀን 1936 ዓመተ ምህረት ከበረ። በከበረ ደማቸው ሀገራቸውን ላጸኑ በደማቸው ፈሳሽነት ድልን ላጎናጸፉ መታሰቢያ ይሆን ዘንድ የቅድስት ሥላሴ ቤተ ክርስቲያን መታሰቢያ ሆነ። ንጉሱም በዕለቱ የሚገባቸውን ፈጽመው ማረፋቸውን ስንመሰክርላቸው በአጽማቸው ፊት የክብር ሰላምታ በመስጠት ነው በማለት በጦርነቱ ለሞቱ አርበኞች ክብር በመስጠት ታሪካዊ ንግግር አድርገዋል። በጦርነት ሜዳ ለወደቁ ጀግና ኢትዮጵያውያን አርበኞች ለውለታቸውና ለክብራቸው መታሰቢያ ይሆን ዘንድ የተሰቀሉት የቀደሙት ሰንደቅ ዓላማዎች ዛሬም በካቴድራሉ ይውለበለባሉ። በ1940ዎቹ በተደረገው የኮሪያ ጦርነት ውስጥ ኢትዮጵያውያን በዛው በኮሪያ አገር በመገኘት በተባበሩት መንግስታት ድርጅት ውሳኔ መሰረት ከ6000 በላይ የሚሆኑ ወታደሮች ሄደው መዝመታቸው ይታወቃል። ከነሱ ውስጥ 122ቱ በመስዋዕትነት አርፈዋል። ሌሎቹ ደግሞ እንደዚሁ የመቁሰል አደጋ ደርሶባቸው ነበረ። እነዚህ የወደቁ በክብር የወደቁ 122 ወታደሮችን ለነሱ መታሰቢያ ይሆን ዘንድ ንጉሠ ነገስቱ ከዛው ከኮሪያ ድረስ አጽማቸውን በማምጣት እዚሁ ቤተክርስቲያን ውስጥ በክብር እንዲያርፍ አድርገዋል ማለት ነው። በዋናነት በዚህ የመጀመሪያው ማለትም ከ1936 ዓመተ ምህረት ቤተክርስቲያኑ ለመጀመሪያ ጊዜ ከተመረቀ በኋላ በዋናነት መታሰቢያ የሆነው ለንጉሠ ነገስቱና ለቤተሰቦቻቸው አሁን በዝርዝር የጠቀስኳቸው በ5ቱ ዓመት ጦርነት ውስጥ ለወደቁ ሀገር ወዳድ አርበኞች ለነሱ መታሰቢያ እንዲሆን እንዲሁም ደግሞ በማይጨው ጦርነት ጊዜ ለወደቁ በተለያየ ቦታ በግራዚያኒ በኮሪያ ጦርነት እንዲሁም ለሀገራቸው ለኢትዮጵያ ታላላቅ ስራን የሰሩ ኢትዮጵያውያን ወገኖቻችን ለነሱ መታሰቢያ ይሆን ዘንድ ይህንን ካቴድራል አሰርተው እንደዚሁ በክብር አርፈዋል ማለት ነው። የአዲስ አበባ ህዝብ እየጨመረ በመምጣቱ በንጉሠ ነገስቱ ፈቃድ የካቴድራሉ ህንጻ ስፋት ማሻሻል ብቸኛው አማራጭ ሆነ። በዚህ መሰረት በ1939 ዓመተ ምህረት የማስፋፋቱ ሥራ ተጀመረ። የውስጡ አምዶች ከቅድስቱ ጀምሮ ያለው ህንጻ ለውጥ ባይደረግበትም በማስፋፊያው በሰሜንና በደቡብ እንዲሁም በምዕራብ በኩል ያለው እንዲፈርስ ተደርጎ ተሰራ። ሁለተኛው እድሳትና የማስፋፋት ሥራ ከ1957 እስከ 1960 የእንግሊዝ የፈረንሳይ የኪነ ህንጻ ጠበብትን ጨምሮ
ከፍተኛ የሀገር ውስጥ ባለሙያዎች ተቆጣጣሪነት የወለሉ ስፋት 36 ሜትር በ1200 ካሬ ሜትር፣ ከምስራቅ ወደ ምዕራብ 36 ሜትር፣ ከሰሜን ወደ ደቡብ 26 ሜትር፣ ቁመቱ 35 ሜትር ተደርጎ ተሰርቷል። ካቴድራሉ በአሁኑ ሰዓት ደግሞ ለሶስተኛ ጊዜ ሙሉ ለሙሉ በሚባል ደረጃ ታድሶ ተጠናቋል። እንግዲህ ቤተክርስቲያኑ እንደምትመለከቱት አሁን ያለው ገጽታ እንደዚሁ አልመጣም። ሁለት ጊዜ እድሳት ተደርጎለታል፣ የማስፋፊያም ስራ ተደርጎለታል። የመጀመሪያው የማስፋፊያ ስራ የተደረገው በ1939 ዓመተ ምህረት ነው። ይሄም እንግዲህ ሊሆን የቻለበት በዋናነት ህዝበ ክርስቲያኑ ወደ ቤተክርስቲያን ሲመጣ ማስቀደሻ ቦታ ስለጠበበ እንደዚሁም ደግሞ ንጉሠ ነገስቱ በነበሩበት በውጭ ሀገራት በተመለከቱትና በተመለከቷቸው ታላላቅ አብያተ ክርስቲያናት መሰረት እንደነዛ ታላላቅ ካቴድራል ለመስራት ብዙ ግምትና ፍላጎት ስለነበራቸው ያንንም ግምት ውስጥ በማስገባት በውጭ የምንመለከታቸው ደውል ቤቱን ጨምሮ የማስዋብና ሰፋ አድርጎ የመስራት ስራ በ1939 ዓመተ ምህረት ተደርጎለታል። ይሄም እንግዲህ ለተወሰነ ጊዜ እንደዚሁ አገልግሎት ከመስጠት ሲሰጥ ከቆየ በኋላ በ1959 ከእንደገና ደግሞ ለሁለተኛ ጊዜ ቤተክርስቲያኑ እንደዚሁ እድሳት ተደርጎለት የበለጠ ውብ ስራ ተጨምሮለት ለአገልግሎት ብቁ ሆኗል ማለት ነው። የመንበረ ጸባዖት ቅድስት ሥላሴ ካቴድራል ከውጫዊ ውበቱ በላይ በካቴድራሉ ውስጥ የሚገኙ ታሪካዊና ሃይማኖታዊ ስዕሎች ስለ ነጻነት የተደረጉ ታሪካዊ ሂደቶችን የያዘ በመሆኑ ልብን ይገዛል። ከቅድስቱ መግቢያ በስተቀኝ የንጉሠ ነገሥቱ ዙፋን በግራ በኩል የእቴጌ መነን ዙፋን በከበረ እንጨትና በአማረ ጌጣጌጥ ተሰርተው በታሪክነት የተቀመጡት ዙፋኖችን ጨምሮ በርካታ ታሪካዊ ቅርሶች ይገኛሉ። አሁን እንግዲህ ቤተክርስቲያኑን እንደምትመለከቱት ብዙ ምሰሶዎች አሉት። ከነዚህ ምሰሶዎች መካከል በአንዱ ላይ የምንመለከታት ትንሽዬ ስቴጅ አለች። እቺ በጊዜው እንግዲህ ስብከት የሚሰጥበት ትምህርት የሚሰጥበት የቤተክርስቲያኑ ሊቃውንት የስብከት ሰዓት ሲደርስ እዚህ ላይ ወጥቶ ለምእመናኑ ቃለ እግዚአብሔርን የሚያስተላልፍበት ቦታ ነች ማለት ነው። እና እቺ የምትመለከቷት አሁን አገልግሎት አትሰጥም። በጊዜው ግን ሰባኪያነ ወንጌል እዚህ ላይ ወጥተው ለምእመናኑ ከፍ ባለ ድምጽ ስብከተ ወንጌል የሚሰጡባት ቦታ ነች። ሌላው እንግዲህ በቤተ ክርስቲያኑ ዙሪያ ላይ የምንመለከታቸው እጅግ የሚያማምሩ በመስታወት ላይ የተሰሩ የመስታወት ላይ ስዕሎች አሉ። እነዚህ ስዕሎች በዋናነት ዲዛይን የተደረጉት እጅግ በተከበሩ የዓለም ሎሬት አፈወርቅ ተክሌ ነው። የቤተ ክርስቲያንን ስርዓትና ሕግ ትውፊት ጠብቀው የተሳሉ ስዕሎች ናቸው። ምንም እንኳ የተሰሩበት ሀገር በአውሮፓ ቤልጅየም ወይንም ደግሞ ከብሩዥ ከተማቸው ውስጥ የተሰራ ነው። በእኔ በኩል በስተቀኝ የምንመለከታቸው የብሉያትን ወይንም ደግሞ ከመጽሐፍተ ብሉያት ውስጥ ዋና ዋና የሚባሉ ታሪኮችን የያዘ የመስታወት ላይ ስዕል ነው። እንደምትመለከተው እንግዲህ አዳምና ሔዋን በገነት ውስጥ ሆነው የምንመለከተው ስዕል አለ። ከዛም እንግዲህ የአርእስተ አበው የኖህ ቅዱስ ኖህን እንመለከታለን። አብርሃምን በቤቱ የቅድስት ሥላሴን የተቀበለበት ምስጢር የሚገልጽልን እዛ ተስሎ ይገኛል። ሌላው እንግዲህ የሙሴም እንደዚሁ
አስርቱ ትእዛዛትን በሲና ተራራ ላይ ሲቀበል የሚያሳይና መጨረሻው ደግሞ የንግስተ ኢትዮጵያ የሳባንና የንጉስ ሰሎሞንን የታሪካዊ ግንኙነት የሚያሳይ በአጠቃላይ ግን ከመጽሐፍተ ብሉያትና እንዲሁም ደግሞ ቅድመ ልደተ ክርስቶስ ያለውን ታሪክ የሚያወሳ የመስታወት ላይ ስዕል ነው እና እነዚህ እንግዲህ ከ1933 ፈረንጆቹ ጀምሮ እስካሁን ድረስ በዋናነት እዚሁ የቱሪስት መስህብ ሆነው በክብር ተጠብቀው አሁን ደግሞ እድሳት ተደርጎላቸው እንደዚሁ ተቀምጠዋል። እኔ ባለሁበት ደግሞ በስተግራ በኩል ደግሞ የምንመለከተው እንደዚሁ ተመሳሳይ የሆነ የመስታወት ላይ ስዕል አለ። እነዚህ እንግዲህ ስዕሎች ቅድም እንዳልኩት የመጽሐፍተ ብሉያቱ በስተቀኝ በኩል ሲሆኑ በስተግራ ደግሞ የመጽሐፍተ ሐዲሳት ወይም ደግሞ የሐዲሱን ዘመን የክርስቶስን መዋዕለ ስጋዌ የሚያሳዩ ስዕሎች በዋናነት በመስታወቱ ላይ ተስለው ይገኛሉ። ይሄ እንግዲህ ከልደተ ክርስቶስ ጀምሮ በአጠቃላይ ዋና የሚባሉትን የጥምቀቱን የደብረ ታቦርን በዓል የክርስቶስን ትንሣኤ እንዲሁም ደግሞ የጰራቅሊጦስን በዓል የሚያሳይ ስዕላት እንግዲህ ተስለው እናያለን። እነዚህ እንግዲህ የሚያሳዩት ቅድስት ቤተ ክርስቲያናችን በሁለቱም ሕግጋት ውስጥ እንደነበረች አሁንም ድረስ እንግዲህ የመጽሐፍተ ብሉያትንና የመጽሐፍተ ሐዲሳትን ስርዓት አምልኮ ጠብቃ እንደሚያሳይ ለመግለጽ የተሳሉ ናቸው ማለት ነው። እንግዲህ ይሄ በምእመናኑ በሚቆሙበት መዘምራኑ ስብሐተ እግዚአብሔር በሚያደርሱበት ቦታ ላይ በግድግዳው ላይ ተስለው የሚገኙ ናቸው ማለት ነው። ሌላው እዚህ አምደ ወርቁ ላይ የምንመለከተው የአጋዕዝተ ዓለም ቅድስት ሥላሴ ስዕል ይታያል። ይህ የቅድስት ሥላሴ ስዕል የተሳለው በኢትዮጵያዊው አርቲስት እጅግ የተከበሩ ሰዓሊ አለፈለገ ሰላም የሚባሉ በአሁኑ ሰዓት በስማቸው የተሰየመ የስነ ጥበብ ትምህርት ቤት አዲስ አበባ ውስጥ ይገኛል። እሳቸው ይህንን ስዕል በ1935 ዓመተ ምህረት ስለውታል። እንደምትመለከቱት እንግዲህ በታች ከቅድስት ሥላሴ ስዕል በታችም 3 ባንዲራዎች ይታያሉ። እነዚህ 3 ባንዲራዎች ቅድም ለማንሳት እንደሞከርኩት በአምስቱ ዓመት ጦርነቱ ስለወደቁ ለአርበኞች መታሰቢያ እስከነ ኒሻኑ ተሰቅሎ ይታያል። ለምድር ጦር፣ ለአየር ኃይሉ እንዲሁም ደግሞ ለክብር ዘበኛው በአጠቃላይ ደግሞ በአምስቱ ዓመት ጦርነቱ ስለወደቁት ለኢትዮጵያውያን አርበኞች በአጠቃላይ መታሰቢያ እንዲሆን ንጉሠ ነገሥቱና በጊዜው የነበሩት እንግዲህ መኳንንቱ መሳፍንቱ ይህንን አድርገው እዚህ ላይ ሰቅለዋል ማለት ነው እና ይሄ የምንመለከተው የቅድስት ሥላሴን ስዕል የሚያሳይ ነው። ይህም የተሳለው በኢትዮጵያዊ አርቲስት አለፈለገ ሰላም አማካይነት መሆኑ በታሪክ መጽሐፍ ላይ ተጽፎ ይታያል ማለት ነው። በካቴድራሉ ሁለተኛ ክፍል ቀዳማዊ ኃይለ ሥላሴ የጣሊያን ጦር ያደረገውን አስነዋሪ ድርጊት ለማውገዝ በዓለም አደባባይ ያደረጉትን ታሪካዊ ንግግር የሚዘክር ስዕል ከ1928 እስከ 1933 ዓመተ ምህረት ለተዋደቁ የጦር ሰራዊት መታሰቢያነት የተሰቀለ ሰንደቅ ዓላማ ብሎም ለክብር ዘበኛ መታሰቢያነት የተቀመጡ ስዕላት ዛሬም ታሪክን ይሰብካሉ። አሁን የምንገባው ወደ ቅድስቱ ወይንም ደግሞ ወደ ሁለተኛው የቤተ ክርስቲያን ክፍል ውስጥ ነው። ወደ ሁለተኛው ቤተ ክርስቲያን ክፍል ውስጥ ስንገባ በዚህ ቦታ ላይ የንጉሠ ነገሥቱን ዙፋን እንመለከታለን። የንጉሠ ነገሥቱ ዙፋን እኔ ባለሁበት በስተ ግራ በኩል አለ። ይሄ እንግዲህ ይሄ በስተቀኝ በኩል የንግስቷ ነው። በስተ ግራ በኩል ደግሞ የንጉሠ ነገሥቱ የክብር ዙፋን ነው። እንደምትመለከቱት ይህ ዙፋን እንግዲህ እጅግ ከተከበረ እንጨትና ከዝሆን ጥርስ የተሰራ ነው። ንጉሠ ነገሥቱ እና ንግስቲቷ ወደዚህ ካቴድራል ለስርዓተ አምልኮ በሚመጡበት ሰዓት የሚቀመጡበት ስርዓተ ቅዳሴን የሚያስቀድሱበት፣ በዙሪያው ደግሞ እንደምትመለከቱት ወንበሮች አሉ። እነዚህ ወንበሮች ደግሞ ለንጉሳውያን ቤተሰቦች ለልዑላኑ ለመሳፍንቱ መቀመጫ ይሆን ዘንድ የነበሩ ወንበሮች ናቸው። አሁንም ድረስ በክብር ተቀምጠዋል እና እነዚህ የንግስቱና የንጉሱ ዙፋኖች መሆናቸውን ማስታወስ ፈልጋለሁ።
ሌላው በመንበረ ጸባዖት ቅድስት ሥላሴ ካቴድራል ቤተክርስቲያን ውስጥ እጅግ ውብና የሚያምሩ ሃይማኖታዊና ታሪካዊ ስዕሎች ይገኛሉ። ከነዚህ ስዕሎች ውስጥ እኔ ባለሁበት በስተቀኝ በኩል ንጉሠ ነገሥቱ በ1928 ዓመተ ምህረት እንግዲህ አገራችንን ፋሽስት በወረረበት ጊዜ ለተባበሩት መንግስታት ጄኔቭ ለሚገኘው በቀድሞ የተባበሩት መንግስታት ወይንም ደግሞ ሊግ ኦፍ ኔሽን ተብሎ በሚታወቀው እዛ ሄደው የኢትዮጵያን ችግርና መከራ ስቃይ ለዓለም ሕዝብ ሲያስረዱ የሚያሳይ ስዕል ተስሎ ይታያል። ይሄም እንግዲህ የተሳለው ሰዓሊ አገኘሁ እንግዳ የሚባሉ ታዋቂ ኢትዮጵያዊ ሰዓሊ ናቸው። የሳሉበትም ዓመተ ምህረት 1937 ዓመተ ምህረት ነው። ይሄ እንግዲህ ንጉሠ ነገሥቱ በዓለም መድረክ እጅግ እሳቸውን ከምናስታውስበት አንዱ የእሳቸው ንግግር ነው። ይሄ ንግግራቸው እንግዲህ ታሪካዊም ነው ትንቢታዊም ንግግር ነው። ምክንያቱም አንድ የተናገሩት ነገር ነበረ ንጉሠ ነገሥቱ ጄኔቭ ስዊዘርላንድ ወደ እናንተ መጥቻለሁ፣ ለህዝቤ ምን ልውሰድለት? በአንድ ውል ግርጌ የተፈረመ ፊርማ የሚረጋገጠው ፈራሚዎች መንግስታት የሚጠቅማቸው በሆነ ጊዜ ብቻ ነውን ብለው ተናግረዋል። ይህንን እንግዲህ ይሄ ንግግራቸው የሚያስታውሰው ለነሱ ብቻ ነው የምትወግኑት፣ ለኛስ አትወግኑም ወይ? ለነሱ ብቻ የምትወግኑ ከሆነና የኛን ፍርድ የምትነሱ ከሆነ እግዚአብሔርና ታሪክ ፍርዳችሁን ሲያስታውሱት ይኖራሉ የሚል ታላቅ ንግግር አድርገዋልና ይሄ እንግዲህ ለነጻነትም ነጻነታችንን መልሰን ድጋሚ እንድናገኝ ካደረጉት መካከል አንዱ የሳቸው በጄኔቭ ተገኝቶ ለተባበሩት መንግስታት ንግግር ማድረጋቸው ነው። ያንን ታሪካዊ ንግግር እንግዲህ በዚሁ በካቴድራል ውስጥ ተስሎ ይገኛል ማለት ነው። እኔ ባለሁበት አሁን በስተቀኝ የቅድስቱ ግድግዳ ላይ ደግሞ ሌላ ደግሞ ታሪካዊ ስዕል ተስሎ ይገኛል። ይህም ስዕል እንግዲህ ተሳለው በ1937 ዓመተ ምህረት አሁንም በታዋቂው በኢትዮጵያዊ ሰዓሊ አገኘሁ እንግዳ ነው የሳሉት። ይህን ስዕል ሰዓሊ አገኘሁ እንግዳ በብዙ አድባራትና ገዳማት በተለይ ደግሞ ጥንታውያን በሆኑ አብያተ ክርስቲያናት ዘንድ ብዙ ስዕል የሳሉ ኢትዮጵያዊ ሰዓሊ ናቸው። ስዕሉን የምንመለከተው ንጉሠ ነገሥቱ በ1933 ከስደት ተመልሰው ወደ ኢትዮጵያ ሲመለሱ ኦሜድላ በሚባለው በኢትዮጵያና በሱዳን ድንበር ላይ በሚገኝ ቦታ ላይ የኢትዮጵያን ሰንደቅ ዓላማ ባንዲራ ሲሰቅሉ የሚያሳይ ነው። ይህም እንግዲህ የሚያሳየው የኢትዮጵያ ነጻነት መመለስንና የፋሽስት ጦር መሸነፍን ለማብሰር ወደ ሀገራቸው ሲገቡ ባንዲራችን እንደሰቀሉና ነጻነታችን መመለሱን ያሳዩበት ስዕል መሆኑን የሚያሳይ ስዕል ነው ማለት ነው። በዚህ በኩል ደግሞ በስተምዕራብ በኩል የምንመለከተው ስዕል አለ። ይህ ስዕል እንግዲህ የካቴድራሉ ቤተክርስቲያን ለመጀመሪያ ጊዜ በ1936 ዓመተ ምህረት ቅዳሴ ቤቱን ሲያከብር በዛ ወቅት በዚያ ሰሞን ታላላቅ ኩነቶች ተከናውነዋል። አንደኛ እንግዲህ ቅድም እንዳልኩት ለሀገራቸው ለዳር ድንበራቸው የሞቱ ኢትዮጵያውያን አርበኞች ከየወደቁበት ቦታ ከየዱሩ ከየገደሉ አጽማቸው ተነስቶ በክብር በወታደራዊ አጀብ ወደ መንበረ ጸባዖት ቅድስት ሥላሴ ካቴድራል ወደ ግቢ ውስጥ በክብር ማረፉን የሚያሳይ ስዕል ነው ማለት ነው። እንግዲህ ይሄ ስዕሉን ስንመለከት ንጉሠ ነገሥቱን እንመለከታለን፣ የክብር ዘበኛ እንመለከታለን። እንዲሁም ደግሞ በጊዜው የነበሩት አባቶቻችን ብፁዓን አበው ሊቃነ ጳጳሳት በተለይ ደግሞ የግብፃዊውን የአባ ዮሐንስን ፎቶና እንዲሁ ህዝቡን እንመለከታለን ማለት ነው። እና ይሄ የሚያሳየው አንደኛ የልዕልት ዘነበ ወርቅ የሳቸው ልጅ የነበሩት የሳቸው አጽም ወደዚህ ሲመጣና እንዲሁ በ5 ዓመት ጦርነት በኢትዮጵያ የወደቁ አርበኞች አባቶቻችን ከየዱሩ ከየገደሉ ከየባህሩ አጽማቸው ተሰብስበው ወጥቶ ስጋቸው ተሰብስበው ወጥቶ ወደዚህ ወደ መንበረ ጸባዖት ቅድስት ሥላሴ ካቴድራል ማረፉን ነው የምናሳየው። አብዮታዊ የደርግ መንግስት መምጣቱን ተከትሎ ምክንያቱ ባልታወቀ ነገር ቀዳማዊ ኃይለ ሥላሴ ሕይወታቸው በማለፉ ራሳቸው ባሰሩት ደብር ጥቅምት 26 ቀን 1993 ዓመተ ምህረት በዚህ ካቴድራል ክብር አጽማቸው እንዲያርፍ ተደርጓል።
የንጉስና የኢቴጌቱ የመቃብር ቦታ በግራ በኩል ሰሜን አቅጣጫ በከበረ ድንጋይ ተገንብቶ ይገኛል። ንጉሠ ነገሥቱ ይህን ካቴድራል ሲያሰሩ ከራሳቸው ጀምሮ ለንጉሳውያን ቤተሰብ ሁሉ የዘላለም ማረፊያቸው እንዲሆን በመመኘትም ጭምር መሆኑ እንደነበር ይነገራል። እንግዲህ እንደምትመለከቱት በዚህ ስፍራ ላይ ታላላቅ ሁለት መካነ መቃብሮች ይገኛሉ። በስተ ቀኝ በኩል የግርማዊ ቀዳማዊ አጼ ኃይለ ሥላሴ መካነ መቃብርና የእሳቸው አጽም ያረፈበት መቃብር ነው። በስተግራ በኩል ደግሞ የባለቤታቸው የእቴጌ መነን መቃብር የሚገኝና አጽማቸው በክብር ያረፈበት ቦታ ነው ማለት ነው። እንደሚታወቀው ንጉሠ ነገሥቱ ኢትዮጵያን እንግዲህ ንጉሠ ነገሥት ተብለው እሳቸው የተሾሙት 1921 ዓመተ ምህረት ነው። እስከ 1974 ወይም 66 በእኛ አቆጣጠር እስከ 1936 ድረስ በስልጣን ላይ ነበሩ። እንግዲህ በ66 ዓመተ ምህረት ከስልጣን ከወረዱ በኋላ እሳቸው የተቀበሩት በመጀመሪያ በታላቁ ቤተ መንግስት አሁን ዩኒቲ ፓርክ ተብሎ በሚጠራው እዛ ግቢ ውስጥ ነበረ። እዛ ግቢ ውስጥ ለ17 ዓመት ተቀብረው ከቆዩ በኋላ በ1991 ዓመተ ምህረት ወይንም ደግሞ በዛው አካባቢ አጽማቸው ካለበት ወጥቶ ለረጅም ዓመታት በታዕካ ነገሥት በዓታ ለማርያም ገዳም ውስጥ በክብር ተቀምጦ ይገኝ ነበረ። ኋላ ግን በ1993 ዓመተ ምህረት ልዑላውያኑ ቤተሰቦች ባሉበት የኢትዮጵያ ፓትርያርክ በጊዜው የነበሩት ብፁዕ ቅዱስ አቡነ ጳውሎስ በነበሩበትና የመንግስት ከፍተኛ ባለስልጣናት በነበሩበት በነሱ እጀባ ወይ እነሱ በነበሩበት ጊዜ ከታዕካ ነገሥት በዓታ ለማርያም ገዳም ይህ አጽማቸው ከዛ ወጥቶ ወደዚሁ አርፏል ማለት ነውና ከዛ ጊዜ ጀምሮ አጽማቸው እዚሁ በክብር በቤተክርስቲያን ስርዓት በየቀኑ ማዕጠንት እየታጠነ ስማቸውም በቅዳሴ ጊዜ በክብር እየተጠራ እዚሁ ለቱሪስቶችም መስህብ ሆኖ ለሀገራችንም ለቤተክርስቲያናችንም ገቢ ማስገባት ለቱሪስቶች ክፍት ሆኖ እየተጎበኘ ይገኛል ነው። መቃብሩ እንደምትመለከቱት 3 አይነት ዲዛይን አለው። ጫፍ ላይ ስንመለከት የአክሱምን ሐውልት ቅርጽ የያዘ ነው። ያም እንግዲህ የአክሱምን ስልጣኔና የአክሱማዊውን ስርወ መንግስት የሚያሳይ ነው። መካከለኛው ደግሞ በቤተ ጊዮርጊስ ከቅዱስ ላሊበላ አብያተ ክርስቲያናት አንዱ በሆነው በቅዱስ ጊዮርጊስ በቤተ ጊዮርጊስ አምሳል የተሰራ ነው። ያም እንግዲህ የዛጉዌን ስርወ መንግስት የሚያሳይ ነው። ታችኛውና መጨረሻው ክፍል ደግሞ የአንበሳ እግርን ምሳሌ ያደረገ ነው። የአናብስት እግሮች ነው የያዘ ነው። ይሄም እንግዲህ የሰሎሞንን ስርወ መንግስትንና የመጨረሻውን የኢትዮጵያ ስርወ መንግስትን የሚያሳይ በሚያሳይ መልኩ የሶስቱንም ነገስታት የሶስቱንም ስርወ መንግስት በሚያሳይ ሁኔታ በእጅግ በአማረ ሁኔታ ስማቸውንም ላይ በማስቀመጥ ቀዳማዊ ኃይለ ሥላሴ እቴጌ መነን በሚል በማስቀመጥና የኢትዮጵያንም ታሪክ አሻራ በሚያሳይ መልኩ ከከበረ ድንጋይ ግራናይት ነው። ይሄ የከበረ ድንጋይ እንደ እብነ በረድ ያለ ትልቅ ድንጋይ ነው። በዛ አምሳል ተቀርጾ እንግዲህ እነሱ በህይወት ባሉበት ዘመን አሰርተው ያስቀመጡት ነው። ሲሞቱም በኋላ በክብር ያረፉበት ቦታ ነውና ይሄ እንግዲህ እንደምትመለከቱት በመንበረ ጸባኦት ቅድስት ሥላሴ ካቴድራል ህንጻ ቤተ ክርስቲያን ውስጥ የሚገኘው የግርማዊ ቀዳማዊ አጼ ኃይለ ሥላሴ የባለቤታቸው የእቴጌ መነን መካነ መቃብሮች ናቸው ማለት ነው። በወሰን ሰገድ ገብረ ኪዳንና በፍሬው አበበ የተከተበ አንድ የሥነ ጽሑፍ ዘውግ ያለው ድርሰት የቅድስት ሥላሴን ታሪካዊነት እንዲህ ሲል ይገልጻል። እዚህ ታሪክ አለ፣ ታሪከኞችም አሉ፣ ዝም ያሉ። እዚያ ንጉሳውያን አሉ፣ አርበኞች አሉ፣ ለሀገራቸው የተጋደሉ። እዚያ ዕውቅ የጦር ጀነራሎች አሉ፣ ሚኒስትሮች አሉ። እዚያ ፖለቲከኞች አሉ፣ የተቋሰሉ ታጋይ ተጋዳላዮች አሉ፣ አንቱ የተባሉ ምሁራኖች አሉ፣ ታላላቅ ካህናት ሊቃውንቶች አሉ። እዚያ የቲያትር ባለሙያዎች፣ ሙዚቀኞች፣ ዝነኛ ድምፃውያኖች፣ ዓለም አቀፍ ዝና ያተረፉ አትሌቶች፣ እውነተኛ የሀገር ልክ እውነተኛ የሀገር መልክ ግልጥልጥ ብሎ የሚታየው እዚህ ነው። እዚያ የምንልህ ያ ቦታ 4 ኪሎ የሚገኘው መንበረ ጸባኦት ቅድስት ሥላሴ ካቴድራል ነው እያሉ የስፍራውን ታሪካዊነት ይገልጹታል። በተጨማሪ
ቤተክርስቲያኑ እንግዲህ ትልቅ የቱሪስት መስህብ ነው። የቱሪስት መስህብነቱ እንደሚታወቀው በዋናነት የግርማዊ ቀዳማዊ አጼ ኃይለ ሥላሴ መካነ መቃብርና የባለቤታቸው የእቴጌ መነን እንዲሁም ደግሞ የንጉሳውያን ቤተሰብ መካነ መቃብር ቦታ ስለሆነ ይሄ የአንድ የቱሪስት መስህብ ቦታ ሊሆን ችሏል ማለት ነው። በተጨማሪም በግቢ ውስጥ የተለያዩ ኢትዮጵያውያን በጥበቡም በስነ ጽሁፉም እንደዚሁ በፖለቲካውም ውስጥ ያለፉ ታላላቅ የሀገራችን መሪዎች በክብር ያረፉበት ቦታ ስለሆነ ቦታው የቱሪስትም መስህብ በመሆን ያገለግላል ማለት ነው። ኢትዮጵያ በቅድመ ታሪክ የታሪክ ዘመን በስነ ጥበብ፣ በሳይንስ፣ በባህል ወይንም በታሪካዊ ይዘታቸው ከፍተኛ ተፈላጊነትና ዋጋ ያላቸው የሰው ልጅ የፈጠራና የሥራ እንቅስቃሴ ውጤት የሆኑ የተፈጥሮ የለውጥ ሂደትን የሚገልጹና የሚመሰክሩ በታሪክ፣ በባህል፣ በስነ ጥበብና በእደ ጥበብ ይዞታ ከፍተኛ ተፈላጊነት ዋጋ ያላቸው ቅርሶች የሚገኙባት ሀገር ናት። በ1883 ዓመተ ምህረት በዳግማዊ አጼ ምኒልክ ከተሰራው መካነ ሥላሴ ቤተክርስቲያንና በቀዳማዊ ኃይለ ሥላሴ አማካኝነት በ1924 ዓመተ ምህረት ከታነጸው ከመንበረ ጸባዖት ቅድስት ሥላሴ ካቴድራል ተሰብስበው የኢትዮጵያና የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያንን ታሪክ ሰንደው በያዙ ቅርሶች አማካኝነት በ1997 ዓመተ ምህረት ቤተ መዘክር ሙዚየሙ ተቋቁሟል። በውስጡ ያሉ ታሪካዊ ቅርሶች ታሪካዊነታቸውን ከሚገልጹ አባሪ ጽሑፎች ጋር በመሆን ለጎብኚዎች ቀርበዋል። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ብቻም ሳይሆን ኢትዮጵያ እንደ ሀገር የትላንት ታሪኳን ከሚናገሩላትና ከሚመሰክሩላት በአዲስ አበባ ከተማ ከሚገኙ ጥቂት ቤተ መዘክሮች፣ ሙዚየሞች መካከል የመንበረ ጸባዖት ቅድስት ሥላሴ ካቴድራል ቤተ መዘክር አንዱ መሆኑን በመጠቆም የዛሬው ዝግጅታችንን እናጠናቅ።